ከበላ ከተጣ መቼስ ኃጢአት መስራቱ አይቀርም ይላል አይደል? ስለዚህ የዕለት እንጀራ ከተሰጠን የዕለት ኃጢአትን መስራታችን ስለማይቀር የዕለት እንጀራችንን ሰተህን ጠግበን እንዳናስከፋ በጥጋም ምክንያት መቼስ ከመብል ቀጥሎ ኃጢአት መከተሉ አይቀርም። በሉ ጠገቡ ሊዘፍኑ ተነሱ ነው የሚለው መጽሐፍ ቅዱስ። በሉ ጠገቡ ፈጣሪን ረሱ ነው የሚለው። ስለዚህ ከመብላት ከመጠጣት የዕለት እንጀራ ከማግኘታችን የተነሳ ጠግበን እንዳናስቀይም እግዚአብሔር ማን ነው እንዳልል ይላል ሰሎሞንም። እንጀራዬን ስጠኝ ድሃም ባለጠጋም አታድርገኝ እግዚአብሔር ማን ነው እንዳልል ወይ ደግሞ እንዳልሰርቅ ይላል። ስለዚህ ከረሃብም ከጥጋብም የሚመጣ ኃጢአት አለና የዕለት እንጀራችንን ከሰጠን ደግሞ ጠግበን እንዳናስቀይምህ በደላችንን ይቅር በለን። እግዚአብሔር ራሱ የምህረት ወይም የይቅርታ ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። የእግዚአብሔር የይቅርታ መጠን ከሰው ኃጢአት ጋር በፍጹም አይነጻጸርም። የእግዚአብሔር ምህረት እንደ ባህር ነው፣ የእኛ ኃጢአት ደግሞ እንደ ደም ጠብታ ነው። ለዚህ ነው ንጉሥ ዳዊት በሕይወት ዘመኑ አንድ ጥልቅ ጸሎት ጸልዋል። ያለቀሰበት ጸሎት 50ኛው የዳዊት መዝሙር ማለት ነው። በዚያ ጸሎት ላይ ምንድን ያለው? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታህም ብዛት መተላለፌን ደምስሳል። ይቅርታ የሌለው ኃጢአት የለም፣ ንስሐ የሌለው ኃጢአት የለም፣ መንፈስ ቅዱስን የሰደበ ስርየት የለውም የሚለውን ቅዱስ ዮሐንስ አፈወርቅ ንስሐ ያልገባ ብሎ ተርጉሞታል። ንስሐ ካልገባን ስርየት የለንም ይቅር በለን ካላል እና በደላችንን ይቅር በለን ብለን የምንለምነው ለዚህ ነው። በየዕለቱ ነው የጸሎት እንግዲህ በየቀኑ የምንጸለየው ጸሎት ላይ በደላችን ይቅር በለን እንድንል የፈቀደልን እንደምንበድል ስላወቀን ነው። ሁሌ እንበድል የለ የዕለት እንጀራችንን ስጠን እንደምንለው የዕለት ይቅርታም ስጠን፣ ምክንያቱም ሁሌ መበደላችን አይቀርም ብለን የምንጸልየው እንዳትመራ አመረኝ በጥቂት ነገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያቆየን አምላካችን ስሙ የተመሰገነ ይሁን። አባታችን ሆይ የሚለውን ትምህርታችንን አሁን እንጀምራለን። ባለፈው ክፍለ ጊዜ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያቱ እንደሆነች እንዲሁም በምድር ትሁን እስከሚለው ድረስ ተመልክተን ነበር። ዛሬ የምንመለከተው በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለውን ክፍል ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ከዚህ ቀደም በነበሩት ክፍሎች እንደተመለከትነው አባታችን የሚለው ጸሎት ተያያዥነት ያለው ነው። እያንዳንዱ ቃል ብለናል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ ከፍ ከፍ ይበል፣ ይመስገን። ስምህ እስኪመሰገን እንደሚመሰገንባት መንግስትህ ትምጣ፣ መንግስትህ እስክትመጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በምድር ደግሞ እንድናመሰግን የዕለት እንጀራችንን ስጠን። መቼስ ሰው ካልበላ ካልጠጣ ማመስገን አይችልም። ስለዚህ የዕለት እንጀራችንን ስጠን። ግን የምትሰጠን እንጀራ ደግሞ ለመታረድ ለኩነኔ እንዳይሆንብን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚል ትርጉም አለው። እንግዲህ ብዙ ጊዜ የዕለት እንጀራችንን ስጠን ብለን ቀጥለን ነው በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ያልነው። ብዙ ጊዜ ሰው በተለምዶ ሰው ከበላ ከተጣ መቼስ ኃጢአት መስራቱ አይቀርም ይላል አይደል? ስለዚህ የዕለት እንጀራ ከተሰጠን የዕለት ኃጢአትን መስራታችን ስለማይቀር የዕለት እንጀራችንን ሰተህን ጠግበን እንዳናስከፋ በጥጋም ምክንያት መቼስ ከመብል ቀጥሎ ኃጢአት መከተሉ አይቀርም። በሉ ጠገቡ ሊዘፍኑ ተነሱ ነው የሚለው መጽሐፍ ቅዱስ። በሉ ጠገቡ ፈጣሪን ረሱ ነው የሚለው። ስለዚህ ከመብላት ከመጠጣት የዕለት እንጀራ ከማግኘታችን የተነሳ ጠግበን እንዳናስቀይም እግዚአብሔር ማን ነው እንዳልል ይላል ሰሎሞንም። እንጀራዬን ስጠኝ ድሃም ባለጠጋም አታድርገኝ እግዚአብሔር ማን ነው እንዳልል ወይ ደግሞ እንዳልሰርቅ ይላል። ስለዚህ ከረሃብም ከጥጋብም የሚመጣ ኃጢአት አለና የዕለት እንጀራችንን ከሰጠን ደግሞ ጠግበን እንዳናስቀይምህ በደላችንን ይቅር በለን። ሰው በጥጋቡ የሚሰራው ብዙ ኃጢአት ነውና በደላችንን ይቅር በለን የሚለው ጸሎት ከዕለት እንጀራችንን ስጠን ቀጥሏል ማለት ነው። እንግዲህ በእውነት ይህ ጸሎት በጣም ከአባታችን ሆይ በጣም ከባዱ ክፍል ነው። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለው ማለት ነው። መቼስ የሰው ልጅ የመጨረሻ የምድር ላይ ስኬቱ የተልእኮ ሁሉ ፍጻሜ የኃጢአት ስርየት ማግኘት ነው ከምንም ነገር በላይ እና የዚህ ጸሎት በጣም ጥልቁ ክፍል በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል የሚለው ነው። ህድግ ለነ አበሳነ እንደውም በደላችንን ተውልን ነው።
በግዕዙ የሚለው ተውልን፣ ይቅር በለን ብቻ ሳይሆን ተውልን፣ በቃ እርሳልን አይነት አያያዝ ያለው ጸሎት ነው። አበሳነ ወጌጋየነ በግዕዙ አበሳነ ወጌጋየነ እንግዲህ ሁለት ነገሮች ፍጹም የሚል ትርጉም ይኖራቸዋል ተከታትለው ሲመጡ በግዕዙ። ሌላው ግን አበሳና ጌጋይ የሚለውን ለትልቅና ለትንሽ ኃጢአት፣ ትንሹንም ኃጢአት ትልቁንም ኃጢአት፣ በመርገም የመጣውንም ኃጢአት ደግሞ ታናሹንም ኃጢአት ይቅር በለን ማለት ነው። እንደየዘመኑ ይህንን ትርጓሜ ሰጥተውታል አባቶቻችን። እንግዲህ እግዚአብሔር ይቅር ባይ ነው። በደላችንን ይቅር በለን የሚለውን ቃል ለእግዚአብሔር ስንናገር እግዚአብሔር ይቅር ባይ አምላክ መሆኑን ከማመን የመነጨ ነው። ይህንን ጸሎት ክርስቶስ በማስተማሩ ከጥምቀት በኋላ ኃጢአት ሊሰራ እንደሚችል ሰው ያሳያል። ቅዱስ ዮሐንስ አፈወርቅ ይህን አስተምሮበታል። ምን ማለት ነው? በነ ቅዱስ ዮሐንስ አፈወርቅ ዘመን እንግዲህ በመጀመሪያዎቹ 3 ክፍለ ዘመናት ማለት ነው ሰዎች ለመጠመቅ ይፈሩ ነበር። ጥምቀት ልክ ዛሬ እኛ ለቁርባን እንደምንሸሸው ማለት ነው። ተገቢ ባልሆነ መንገድ ለመጠመቅ ይፈሩ ነበር። ለምንድን ነው ሲባሉ ተጠምቄ ኃጢአት ብሰራ በኋላ ይቅር አይለኝም እግዚአብሔር አይነት ስሜት ነበራቸው። ቅዱስ ዮሐንስ አፈወርቅ ግን የተጠመቀ ሰው ኃጢአት ሊሰራ እንደሚችል ማስረጃ አድርጎ የጠቀሰው አባታችን ሆይ የሚለው ጸሎት ለተጠመቁ ብቻ ነው የሚሆነው። ምክንያቱም አባቴ የምትለው እግዚአብሔር በጥምቀት ልጅነት ስታገኝ ነው። ስለዚህ በጥምቀት ልጅነት ያገኙ ሰዎች ኃጢአት እንደሚሰሩ አውቆ እግዚአብሔር አባታችን ሆይ በሉኝ ካለ በኋላ በደላችን ይቅር በለን በሉኝ ብሏል። ስለዚህ ተጠምቆ መበደል ሊኖር እንደሚችል እግዚአብሔር አስቀድሞ ተናግሯል ብሎ እንደ ማስረጃ ጠቅሶታል። እንግዲህ እግዚአብሔር ይቅር ባይ ነው ስንል ያው ቃሉ ተመሳሳይ ስለሆነ ነው እንጂ እግዚአብሔር ራሱ የምህረት ወይም የይቅርታ ባህር ነው። ባሕረ ምሕረት ይባላል እግዚአብሔር። የእግዚአብሔር የይቅርታ መጠን ከሰው ኃጢአት ጋር በፍጹም አይነጻጸርም። የእግዚአብሔር ምህረት እንደ ባህር ነው፣ የኛ ኃጢአት ደግሞ እንደ ደም ጠብታ ነው። ለዚህ ነው ንጉሥ ዳዊት በሕይወት ዘመኑ አንድ ጥልቅ ጸሎት ጸልዮአል። ያለቀሰበት ጸሎት 50ኛው የዳዊት መዝሙር ማለት ነው። በዚያ ጸሎት ላይ ምንድን ያለው? አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታህም ብዛት መተላለፌን ደምስሳል። የእግዚአብሔር የቸርነቱ መጠን ምን ያህል ነው? በሌላ ቦታ ሳይሉ ለእግዚአብሔር መልአ ምድረ፣ የእግዚአብሔር ቸርነት ምድርን ሞላ ይላል። የቸርነቱ ምድርን የሚሞላ ነው። ምህረቱም የበዛ ነው፣ አይቆጠርም። ሲለምነው ምን አለ? እንደ ቸርነትህ መጠን ማረኝ፣ እንደ ይቅርታ ብዛት መተላለፌን ደምስሳል። ለምንድን ነው? የእግዚአብሔር የቸርነቱ መጠን የይቅር ባይነቱ መጠን ከኛ ኃጢአት ጋር ሲነጻጸር ምንም ስለሆነ ነው። በፀሐይ ብርሃን ላይ ትንሽዬ ሻማ ብታበራ ወይም ደግሞ በፀሐይ ብርሃን ላይ ጥቂት ጨለማ ልታጠላ፣ ጥቂት ጥላ ልታጠላ ብትሞክር ያጠላህባትን ቦታ ታጠላው ይሆናል እንጂ የፀሐይዋን ብርሃን አትሸፍነው። የእግዚአብሔር ምህረቱ የፀሐይ ብርሃን ያህል ነው። የኛ ኃጢአት ደግሞ ትንሽዬ ጥላ ያህል ነች። ስለዚህ እንደ ቸርነት መጠን ማረኝ አለ እግዚአብሔር። ኃጢአታችንን ይቅር በለን የምንለው በምህረቱ ብዛት ተማምነን ነው እንጂ ኃጢአታችን ምህረት የሚገባው ነው አይደለም። ግን የእሱ ምህረት ከኛ ኃጢአት ጋር ሲነጻጸር በጣም የኛ ኃጢአት ትንሽ ነው። ወደ ጥልቁ እንዲጥልልን የምንፈልገው ኃጢአታችንን። ለዚህ ነው የእግዚአብሔር ይቅር ባይነት በጣም የሚደንቅ ነው። ሰው ይቅር ካለ አይረሳም። እኛ መቼስ ይቅር እንላለን ግን አንረሳ። ፎርጊቭ እና ፎርጌት የሚባል ነገር አለ። ሰው ይቅር በለኝ ይቅርታ አድርግልኝ ካልከው ይተውልሃል፣ ግን ቆይቶ ሲቆይ የረሳውን መሰለው እያለ ሲያሸማቅቅ ነው የሚኖረው። ቢያንስ ያስታውሰዋል፣ እንደው ስንቱን ትተን ነው እንጂ እያለ በትዝታ መልክ። እግዚአብሔር ግን ኃጢአታችሁን ከእንግዲህ ወዲህ አላስብም፣ ደግሜ አላስብም ዕብራውያን 10:17 ላይ አልፎ ተርፎ እግዚአብሔር እንደ ተበዳይ ኑና እንዋቀስ ይላል እግዚአብሔር ይላል። አሁን እሱ ምን ኃጢአት ኖረበት ነው? ከኛ ጋር ምን በደል አለበት? ግን ይላል ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። የደም ያህል ቀይ ብትሆን የጥጥ ያህል ነጭ አረጋታለሁ። ምን ማለት ነው? ጭራሽ በድለህ የማታውቅ እስክትመስል አነጻሃለሁ ይላል። በድለህ የማታውቅ እስክትመስል። እንግዲህ ለደም ቀይነት የባህሪው ነው፣ ለጥጥ ደግሞ ነጭነት የባህሪው ነው። የባህሪ እስኪመስል ቆሸሸህ ከሆነ ቆሸሸህ የማታውቅ እስክትመስል ድረስ አነጻሃለሁ ይላል። እግዚአብሔር ማንጻት ይችላል። በምድር ላይ ያለ አጣቢ ሊያነጣው እንደማይችል ልብሱ አበራ ይላል እኮ በታቦር ተራራ ላይ። በምድር ላይ ያለ አጣቢ ሁሉ ሊያነጣው ከሚችለው በላይ ማንጣት ይችላል እግዚአብሔር። ይህ ምን ማለት ነው? ሰዎች ስለ ኃጢአትህ ሊረሱልህ አይችሉም። ሰው አንዴ ስትበድል ካየህ እድሜ ልክ አይረሳልህም። እግዚአብሔር ይቅር ቢልህም ሰው ግን ይቅር አይልህም።
አናውቀውም እንዲ አሁን ዛሬ ተመልሶ ነው እንጂ እያለ የትናንት ታሪክን የጎለጎለ ሲሰድብ ነው የሚኖረው። እሱም የሚሰራውን ኃጢአት እንኳን ብትሰራ አይረሳለን። አይ እኔም እኮ እንደሱ ወድቃለሁ አይልም ሰው። ሰው ይጨክናል በሰው። እኛ ራሳችን ላይ እንጨክናለን። የእግዚአብሔር ይቅርታ አንተ ራስ ላይ ከምትፈርደው ይልቅ ይምርሃል። አይ ይሄ እንኳን ይገባኛል አጥፍቻለሁ ከምትለው በላይ ይራራልሃል እግዚአብሔር ማለት ነው። እና ምን አለ? ኑና እንዋቀስ። ያጠፋሁት ካለ አለ አሁን እግዚአብሔር ምን ያጠፋል? ግን ኑና እንዋቀስ ይላል እግዚአብሔር። እንደ ደም የቀላ ኃጢአትን ያነጻዋል። ስለዚህ ይህን ትምህርት የምትሰሙ ለሁላችን መጽናኛችን ነው። አይ የኔ ኃጢአት እንኳን በጣም በዝቷል፣ እግዚአብሔር ይቅር አይለኝም እንላለን። እግዚአብሔር የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን በማሰባችን። አባት ነኝ አባታችን ነው ይበሉኝ ያለው አባት የቱንስ ያህል ልጁ ቢበድለው ከተመለሰ ይቅር ለማለት ይቸገራሉ። ምንም ቢያዝን ግን ከልጁ አይበልጥበትም። ለእግዚአብሔር እኛ እንደዚህ ነን። ስለዚህ ይቅርታው በጣም የሚደንቅ ነው። የይቅርታውን መጠን አሳይቶናል። የእግዚአብሔር ይቅርታ ይቅር ማለት ብቻ አይደለም፣ ተበድሎ መካስ ነው። የሰው ልጅ እንዴት ነው የበደለው እግዚአብሔርን? አምላክነት ሽተን ነው ጸበለስ የበላ ነው። ከሱ በላይ መሆን ከሱ እኩል መሆን ፈልገን ነው፣ እንደሱ መሆን ፈልገን ነው የወደቅ ነው። ግን እኛ በበደልን እሱ ክሶን የእኛን ሞት ወስዶ የእሱን ሕይወት ሰጥቶን ነው እግዚአብሔር ይቅር ያለን። ከዚህ በላይ ይቅርታ የለም። ጠላቶቹ ሳለን ይላል ቅዱስ ጳውሎስ ሮሜ 5:10 ላይ በልጁ ሞት ታረቀን ይላል። ጠላቶቹንን እኛ አምፀንበታል። የእግዚአብሔር ይቅርታ የሚጠላውን እስከ መካስ ድረስ ተበድሎ መካስ ነው የእግዚአብሔር ይቅርታ እና እግዚአብሔር የይቅርታው መጠን ጥልቅ ነው። ይቅርታ የሌለው ኃጢአት የለም፣ ንስሐ የሌለው ኃጢአት የለም። መንፈስ ቅዱስን የሰደበ ስርየት የለውም የሚለውን ቅዱስ ዮሐንስ አፈወርቅ ንስሐ ያልገባ ብሎ ተርጉሞታል። ንስሐ ካልገባን ስርየት የለንም ይቅር በለን ካላልን እና በደላችንን ይቅር በለን ብለን የምንለምነው ለዚህ ነው። በየዕለቱ ነው የጸሎት እንግዲህ በየቀኑ የምንጸለየው ጸሎት ላይ በደላችን ይቅር በለን እንድንል የፈቀደልን እንደምንበድል ስላወቀን ነው። ሁሌ እንበድል የለ የዕለት እንጀራችንን ስጠን እንደምንለው የዕለት ይቅርታም ስጠን፣ ምክንያቱም ሁሌ መበደላችን አይቀርም ብለን የምንጸለየው ጸሎት ነው። በእውነት በዚህ ጸሎት እግዚአብሔር ለሁላችን የኃጢአት ይቅርታ ያድርግልን። በለመነው መጠን አይደለም። በእውነት እኛ ኃጢአታችሁን እንኳን እስቲ ዘርዝሩ ቢባል አናውቀው። ምክንያቱም በጎ መስሎን የምንሰራውን ብዙ ኃጢአት አለ እና እያንዳንዱን ይቅር በለን እያልን የምንለምንበት ትልቅ የትህትና ጸሎት ነው። እንግዲህ በደላችንን ይቅር በለን የሚለው ጸሎት የቀደመ የነቢያት ሁሉ ጸሎት ነበር። ይህም ደግሞ አምላካችን ኢየሱስ ክርስቶስ ባስተማረው ጸሎት ላይ ተካቷል ማለት ነው። ግን በደላችንን ይቅር በለን ከሚለው ጸሎት ጋር ደግሞ በጣም ከባድ የሆነ ቃል ተጨምሮበታል። ዝም ብሎ ይቅር በለን የለም። ምንድን ነው የሚለው? በደላችንን ይቅር በለን ይልና እኛም የበደሉንን ይቅር እንደምንል ለሚለው እኛም የበደሉንን ይቅር እንደምንል እንዲሁ ይቅር በለን ይላል። ይሄ እንግዲህ የአባታችን ሆይ በጣም ከባዱ ጸሎት ነው። ይገርማቸዋል። ብናውቀው አንጸልየው። ኦ ንጉሥ ፈታይ ከበርስከ ንጉሥ ሆይ በራስህ ፈረድክ ተብሏል ለዳዊት። በአንድ ሰው ላይ ሲፈርድ ሲናገር ሰምቶት ናታን የፈረድከው በራስ ላይ ነው እና አባታችን ሆይ ከሚለው ጸሎት ውስጥ በጣም ከባዱና ሰው በራሱ ላይ መቅሰፍት ለማምጣት የሚያስችል ጥያቄ የሚጠይቅበት ክፍል ይሄ ነው። ዱላ ሰጥቶ ቅሰፈኝ ከማለት አይተናነስ። ምንድን ነው የሚለው? እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ማለት በአጭር ቋንቋ እኛ የበደሉንን ሰዎች ይቅር ካላልን ይቅር እንዳትለን ማለት ነው። ይሄ በጣም እንደው አንዳንድ ሰው ከብዶት እንል ዘንድ ይላል። አይልም። ጫማ ይስተካከላል እንጂ እግር አይስተካከልም። የኛ ቂመኛ ልብ ነው እንጂ መቀየር ያለበት ጸሎቱ ምንም ሊደረግ አይችልም። ወረድ ብላችሁ እዛው ማቴዎስ 6 ላይ ከዚህ ጸሎት ስር ስታገኙት ወንድማችሁን ይቅር ካላላችሁ ይቅር አትባሉም ተብሎ ተጽፎ በግልጽ ማለት ነው። ስለዚህ ምንም ማስተባበያ የለውም። እንል ዘንድ አይደለም የሚለው እኛም የበደሉንን ይቅር እንደምንል ነው የሚለው። አቤቱ ይቅር በለን። ይሄ በጣም ከባድ ጸሎት ነው። በመጽሐፈ መነኮሳት አንድ አባት ከአባታችን ሆይ ላይ አንድ ቃል እንድጨምር ቢፈቀድልኝ ረሰየነ ይቅር እንድንል አድርገን የሚል ቃል ይጨምርበት ነበር አለ። ምን ዋጋ አለው? አይጨመርም። ይከብዳል ግን ለማለት ማለት ነው። ምክንያቱም አንተ ወንድም ላይ ቂም ይዘህ የማታናግረው ሰው ካለ የእሷን ፊት አያሳየኝ የእሱን ፊት አያሳየኝ እያልክ ቆመህ እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ካልክ ከነ ቅድመ ሁኔታው ነው እየጸለይክ ያለኸው። በጣም ከባድ ነው።
ይህን ለመናገር እኔም አሁን የምናገረው እንደው ይቅር ያላልኩትን ይቅር ሳልን ለመናገር በጣም ይጨንቀኛል እኔም ራሴ እና በዚህ ትምህርት የምታዩ ሰዎች እኔንም ይቅር በሉኝ። እኔም ይቅር ያላልኩት ካለ አሁን አስቤ ይቅር ማለት አለብኝ። በጣም አስጨናቂ ነው። ምክንያቱም ራስህ ላይ እየፈረድክ ነው ያለው። ምንም አንድ እርምጃ መራመድ አትችልም። ይህ ቃል ይሄ ክፍል ከአባታችን ትምህርት የእውቀት ጉዳይ አይደለም። አሁኑኑ ይህን ትምህርት አሁን እዚህ ላይ ፖዝ አድርግና ይቅርታ የምጠይቀው ሰው ካለ ይቅርታ ጠይቂ። ለጠቅላላ እውቀት አይደለም የምንማረው፣ ልንኖረው ነው። ወይ አለዚያ ቢቀርብን ይሻላል። ግን በሰማነው ቁጥር የበለጠ ያስጠይቀናል። ይቅር ካላልኩ ይቅር አትበለኝ ማለት ነው። ብዙ አባቶቻችን በዚህ ተጨንቀዋል። በገዳም በአንድ ጊዜ በጣም ሁለት አባቶች ተጣልተው አባ ሲሶ የሚባል አባት ታረቁ ብሎ ለመናቸው። አንደኛው አባት ብሞት ይቅር አልልም ይቅር አልልም። ከዛ በኋላ እስቲ እንጸልይ አብረን አለውና አብረው ሲጸልዩ አባታችን ሆይ በሰማያት የምትኖር ብሎ መጨረሻ ላይ ኃጢአታችንን ይቅር እንደምንል አቤቱ ይቅር በለን የሚለውን ሲል ይሄ አባት ልቡ ተነካና አልቅሶ እዛ ወንድሙን ይቅርታ ጠየቀ። እኛ ይህንን ጸሎት ከፍተን ራሱ አንዳንዴ የእርቅ ስነስርዓት የቤተሰብ ጸብ ወይ የጓደኛ የተጣላበት በአባታችን ነው የሚከፈተው እና በፍጹም አልታረቅም ብለው ሰዎች እምቢ ብለው በሉሽ በጸሎት ይዘጋ ሲባል ቆመው ደግሞ እኛም የበደሉን ይቅር እንደምን ይላሉ። ይሄ ማለት መግቢያውን መውጫውም አደራ ቅሰፈኝ ብሎ መሄድ ማለት ነው። ስለዚህ ይቅር ያላልነው ሰው ካለ ይቅር ማለት ያስፈልጋል። እኔ እኮ አንዳንዴ አሁን ችግሩ ይቅርታ ማድረግ ማለት መንገድ ላይ ስትሄድ የገፈተረን ሰው ይቅርታ እሱ አይደለም። እሱ ማንም ይለዋል። የሆነ አምረን የምንጠላው ሰው የለም እንደው ስሙ ሲነሳ የእሱ ነገር በቃ እሱን ነው ይቅር በሉ የተባለው። ምን ላርግ እኔ ብዙ ታገስኩኝ አንዴ ሁለቴ፣ ግን ትዕግስት ፍራቻ እየመሰላት የበለጠ እየባሰበት ነው የመጣው አሉ ብዙ ኤክስኪውዞች የምናቀርባቸው። እንዲህ ስለሆነ ነው እሱን ዘለ ይቅር በል ነው የተባለው። በጣም ከባድ ነው። እስቲ እነዚህን ጥቅሶቻቸው ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ይቅር ይላችኋል። ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። የሚምሩ ብፁዓን ናቸው ይማራሉናም ይላል። ስለዚህ በጣም ከባድ ነው። ስለዚህ እኔ አንዳንድ ሰው ደግሞ በዛ አንዴ ይቅር አልኩት፣ ሁለቴ ይቅር አልኩት፣ ሶስቴ ከዚህ በላይ ምን አለ ይላል። ጠየቀው እኮ ቅዱስ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ ነውን አለ። አይደለም 7 ጊዜ 70 ነው አለ። ይሄ ማለት ካልኩሌተር አምጥታ 490 እንድትል እሱ አይደለም። በቃ ፍጹም ማለት ነው። እስመ ውልቆ ሳበ በኀበ ዕብራውያን ፍጹም ውእቱ ይላል። ፍጹም ይቅር በለው። በአጭር ቃል ግን ወንድሜን ምን ያህል ይቅር ልበለው የሚል ጥያቄ ካለህ በአጭሩ አንተ እግዚአብሔር ይቅር እንዲልህ የምትፈልገውን ያህል ይቅር በለው። አይ ከዚህ በላይ ይቅር አልለውም ካልክ እግዚአብሔርም ከዚህ በላይ ይቅር አይልህም። ስለዚህ ይቅርታን ፈላጊ ሆነን መጨካከን የለብንም። በወንጌል ክርስቶስ ምን አለ? አንድ ሰው ዕዳ ነበረበት። ያንን ዕዳ ክፈል ብሎ ጌታው ሲያስጨንቀው እባክህ ማረኝ፣ ጊዜ ስጠኝ ሰርቼ ልክፈል አለ። ተሰርቶ የማይከፈል ብዙ ዕዳ ነው ግን የነበረበት። እሺ ብሎ ማረው። ተምሮ ሲወጣ ግን ሌላ ሰው አገኘ። ሲያገኝ በጣም ትንሽ ዕዳ ነው ያለበት። ያ ሰው አንቆ እስር ቤት ወረወረው ይላል። ለምን አልከፈልከኝም ብሎ። እሱ እኮ ይቅርታ አግኝቶ ነው የወጣው። ተመልከቱ። እሱ ተሰርቶ የማይከፈል ዕዳ ይቅር ተብሎ ወጥቶ ትንሿን ዕዳ ሰርቶ እንኳን እንዳይከፍለው እስር ቤት ወረወረው ሌላኛውን ወንድሙን። ይህን የሰማው ጌታ ቀጣው ይላል። ወረወረው፣ ልቅሶና ጥርሶ ማፋጨት ወዳለበት። ይህ ምን ማለት ነው? እግዚአብሔር ትልቅ ኃጢአት ይቅር ብሎን እኛ ትንሽ ነገር ይቅር አንልም ሰዎች። አንድ ቀን እንዲህ ብላኛለች እንዲህ ብሎኛል ብለን እኛ እኮ በግብር የሰራ ነው በጣም ብዙ ይቅር ያለን ኃጢአት አለ። እግዚአብሔር ብዙ ኃጢአት አለ። ያንን እግዚአብሔር ትቶልን እኛ ግን በንግግር ገላመጠችኝ፣ እንዲህ ያለኝ፣ ስሜን አጠፋ፣ ምን እንዲህ ብለን ለዕድሜ ልክ የምንጸየፈው ማናናግረው ሰው አለ እና ይሄ አባታችን ሆይ ውስጥ ያለው ቃል በጣም ከባድ ጸሎት ነው። ቅዱሳን ራሱ በቅተው ይቅርታ ካላረጉ ግን በቃ ብቃታ ጸሎታቸው ሁሉ ገደል ይገባል። አንድ አባት ይገርማቸዋል፣ ብቃት ላይ ነበሩና እንግዲህ ቅዱሳን ሲበቁ ተፈጥሮ ይታዘዝላቸዋል ማለት ደመና ይጠቅሳሉ፣ ፀሐይ ያቆማሉ እንደነ ኢያሱ፣ ዝናብ ያዘንባሉ፣ ዝናብ ይለጉማሉ እንደነ ኤልያስ፣ የፈለጉትን ተአምር ወደ ማድረግ ይመጣሉ። አንድ አባት ተፈጥሮ እስኪታዘዝላቸው ድረስ በቅተው ነበርና ገዳም ውስጥ ቁጭ ብለው አንድ ሰው ሊጠይቃቸው መጣ።
ድሮ ዓለም ላይ ያሉ ከምናኔ በፊት የሚያውቃቸው ማለት ነው። እና መጣና እንዴት ኖት አባቴ እንደው በእውነት በረከቱ ይደርብኝ ብሎ ጸሎታቸውን ተቀብሎ ስለ ድሮው ነገር ያወራቸው ጀመር። አለን አይደል ገዳም ሄደን አባቶችን የሸሿትን ዓለም እየጎተትን የምንስብባቸው አለን። አንዳንዴ ስልክ ሰተን ከተማ ሲመጡ ይደውሉልኝ ብለን ደህና አርፎ የተቀመጡትን መነኮሳት ምንበጠብጣለን። እና ይህም ሰው ሄዶ የድሮ ትዝታ እያለ ያወራቸዋል። መጨረሻ ላይ ትዝ ይሎታል ግን እንደው አንድ ሰውዬ እህቶትን ደፍሮ ታናሽ እህቶትን ገለዋለሁ ብለው ሲያባሩት ያጡት ሰው ነበርና ትዝ አሉት። እንደው አሁን ቢመጣ ጥሩ ነበር፣ እንደው ይቅርታ ያደርጉለት ነበር ሲለ እኔ አሉ ያን እህቴን የደፈረውን ባገኘው አልምረውም፣ መሬት ተሰንጥቃ ተዋጠኝ ብለው ሲምሉ መሬት ተሰንጥቃ ዋጠቻቸው። ምክንያቱም ተፈጥሮ ይታዘዝላቸዋል ብለናል፣ በቅተዋልና ሞቱ ይባላል። ይሄ ምንድነው? እስከ ቅድስና ደርሰህም ይቅርታ ከሌለ ቂም ካለብህ ይጎዳል። ቂም አንዳንዴ ሰዎች ላይ ቂም ይዘን እነሱን የጎዳን ይመስላል። አይደለም። ማን ነው? ኔልሰን ማንዴላ ታላቁ ሰው አንድ ትልቅ ነገር የጻፈው አለ። ቂም መያዝ ማለት ጓደኛህን ለመጉዳት ብለህ መርዝ መጠጣት ማለት ነው። እስቲ እሱ ቅጥል ይበል ብለህ አንተ መርዝ አጠጣ። ብዙ ሰዎች አላችሁ እንደዚህ መርዝ እየጠጣችሁ ያላችሁ፣ እየጠጣን ያለን ብዙ ነን። ሌላውን ጎዳን ብለን ማለት ነው። በፍጹም አላናገራትም እያለን ግን እንቅልፍ እናጣለን በጥላቻ። ይቅርታ ስታደርግ ለጊዜው ያመሃል፣ ከዛ ግን እረፍት ነው ሰላም የምታገኘው። እና በእውነት በጣም ከባድ ቢሆንም ግን ትልቅ ጸሎት ነው። ክርስቶስ መስቀል ላይ የጸለየው ጸሎት የሚያደርጉትን አያውቁምና ይቅር። ገና ችንካሩ ሚስማሩ ከእጁ ሳይወጣ እኮ ነው፣ ቆይቶ አይደለም። እኛ አልፏል ሆዲፍ ጆ ብለን ነው አይደል? እሱ ግን ገና ሚስማሩ ሳይወጣ የሚያደርጉትን አያውቁምና ይቅር በላቸው አለ። እና ይሄ ትልቅ ጸሎት ነው። ሰማዕታት ሁሉንም ብታየው እነ ቅዱስ እስጢፋኖስም ይቅር በላቸው ነው ያለው። ለምን መሰላችሁ? ቂም ይዘው ለምሳሌ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ የሚገሏቸውን ሰዎች እንደው የእናንተን መጨረሻ ያሳየኝ የሲኦል መቆስቆሻ ያርጋችሁ እግዚአብሔር ብለው ተራግመው ቢሞቱ ሰማዕትነታቸው ዋጋ ያጣል። ሰውነቴን አሳልፌ ለእሳት ለስለት ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ተብሎ ተጽፏል። ስለዚህ ሰማዕትነታቸው ዋጋ እንዳያጣ ሲሉ ይቅር በላቸው ይላሉ። እነ ቅድስት መሪና ልትሰዋ ስትል በጸለየችው ጸሎት ወታደሮቹ ልባቸው ተነክቶ አልቅሰው ክርስቲያን ሆነው እስከዚህ ድረስ ነው። እና ሰማዕትነትን ዋጋ የሚያሳጣ ነው። በእውነት ይቅር ለማለት እግዚአብሔር ይቅር የሚል ልቡና ለሁላችን ያድለን። በበደልነው ብቻ ሳይሆን በተበደልነውም እንኮነናለን። ሰዎች በድለውን ያስኮንኑናል። በምድር ከበደሉን በላይ ቂም በማስያዛቸው ምክንያት ይበድሉናል። እና እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ማለት ይሄ ነው። እኔ ይቅርታ ሳረግለት አልሰማ ካለስ እሱ እግዚአብሔር የሚጠይቀው ያንተን ብቻ ነው። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ተብሎ ተጽፏል። መጽሐፍ ቅዱስ ይቅር በል ብቻ አይልም። ይገርማቸዋል። ጭራሽ ውደደው ደግሞ ይላል። ይሄ ከባድ ነው። አንዳንዴ ይቅርታ አድርጌላታለሁ አይኗን ግን ማየት አልፈልግም ይላል አንዳንድ ሰው። አይ ወንጌሉ ግን ሚላል ጠላቶቻችሁን ውደዱ። ማድረግ ቢያቅተን ቢያንስ እንመነው እስቲ። አሁን ይሄ ሲባል አሁን ይሄ እንዴት ይቻላል? የማይሆን ነገር የጭ ብሎ ሰው ይቶ አይደለም። ቢያንስ እስቲ እንመነው። ማድረግ አቅቶናል፣ ግን እንደው ይሄ ነው እግዚአብሔር ያለው ይሄን ነው ብንል ጥሩ ነው። እግዚአብሔር በበደላችን አልጠላንም። ስለዚህ የበደሉንን ይቅር እንላለን። ከዛ ውደደው ይላል። ቢራብ አብላው፣ ቢጠማ አጠጣው። ከመትኩኑ ውሉደ ለአቡክሙ ዘበሰማይ፣ ለሰማይ አባታችሁ ልጆች ከሆናችሁ አባታችሁ ነው ይብላችሁ ከጸለያችሁ ለጠላት መልካም አድርጉ ይላል። ቅዱስ ዮሐንስ አፈወርቅ ደግሞ ጠላትን ማጥፋት ከፈለክ እኔ ልንገር መፍትሄውን ይላል። ወዳጅ አድርገው ይላል። ጠላት እንዳይኖር ከፈለክ ወዳጅ አድርገው ይላል። እና ይህ ትልቅ ጸሎት ነው። አባታችን ሆይ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ይህንን ጸሎት ከሰው ጋር ተጣልተ እንዴት ትጸልየዋለህ? ቢቀርብ ይሻላል። አታስፈርድ ራስህ ላይ። አይ እንዲህ ከሆነ ጸሎቱ ይቅር አይደለም። ስህተት በስህተት አይታረምም። ጸሎቱን ሳይሆን ቂሙን አርመው ማለት ነው። እና ይህን ትምህርት የሰማችሁ ሰዎች መቼስ ሁላችንም አናጣም የሆነ የምንቀየመው ሰው፣ የምናኮርፈው ሰው፣ ስነ ቃሉም ምናምን ደግሞ በቃ ግጥማችንም ምንም ጥቃት አልወድም ምናምን እያልን አይደለም የምንፎክረው። ግን ጥቃት ተቀብሎ ነው አምላካችን መከራ ተቀብሎ ነው ያዳነን። ክርስቲያን ከሆንክ እንግዲህ ህጉን ይህንን የሚለው ወንጌሉ ይህንን የሚለው የፍቅር ህግ ነውና ይህንን ትምህርት የሰማችሁ ሰዎች እስከዚህ ደቂቃ ከጨረሳችሁትም እስቲ አንድ ይቅርታ ሳታረጉለት ተቀይማችሁ የቀራችሁት አይኑን አያሳየኝ ያላችሁትን ሰው አስታውሱና
ይቅርታ ጠይቁ። እኔም እጠይቃለሁ። የሰማነውን በልቡናችን ያሳድርብን።